በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለበዓታ ለማርያም ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የእናታችን የበዓታ ለማርያም ተአምሯን እናሰማለን። እግዚአብሔር ያከበራችሁ መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላችሁ የእመቤታችን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከንጉሳችን ጋር ለዘላለሙ ይኖር። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋንም በልቦናቸው አሳድሩት፣ አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሷ አብራክ እንድትካፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴን እሽላት ነበር። የእመቤታችን ክብሯን ምስጋናዋን ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለውስ ምን ጆሮ ነው? ሊወስንስ የሚችለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃም እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። እመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም፣ የእናቷ ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኀጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኀጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኀጢአትም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች።
እመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። እመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም በአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏን ፊት ስገዱ። በስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ፣ በሰማይ ያሉ መላእክት ይደረግ ይሁን ይበሉ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ወለድ ዘንድ ይወደድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድ እናትና አገልጋይ ተብለሻልና እግዚአብሔር ባሕሪሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ደስ ይበልሽ። እኛ ከምንወደው እሱ ከሚወደው ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ሃሌሉያ። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸናን ለመንፈስ ቅዱስም እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተሰርዮልናልና። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድኑ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ በርታለችና ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን ሀገር በሐዲስነት የምትኖር ጽዮን ናት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶቹም ሴቶቹም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋውና ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን
የወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። በክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤልና አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ሆኑ። እኛም የነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የሚያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ ይህንን መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ልመናዋ ክብሯ በእኛ በዘላለም በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበር። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርን በሠራው ሕግ ጸንተው ይኖራሉ። ሚስቱ ግን መከና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች፣ ለጦም አዳሪዎች፣ ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆመው ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ አንቀላፍተው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፈር ታየች። ሁለተኛ እሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ፈቃድ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህ በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝን ልጅ በእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወሮታ አደርግለታለሁ ብላ በልቡ አሰበች። ለመሥዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትም ታበዛ ነበር። የሰጣትን ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድን ነው አሏት። መጸነሷንም ያዩ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ክብርት ሐና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ብፁዓን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋ በየሀገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆናሉ። የእስራኤልም ልጆች በሰሙ ጊዜ ተሰባስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች
በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምን አሉ። ከእሳቸውም አንዱ ይህ ያስደንቃቸዋልን? ሙሴ እንደ ጻፈው በደንጊያ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራቸው ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛም ከአርዌ ሰይጣን ወጥመድ ታድነንና መፈራትን መወደድን የተመላች ስሟ ማርያም የምትባል ከዚያ ተወለደች። ወደ ጥንተ ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳ ደም ግባትም ከማር ከሶቀር ይልቅ ደስ ያሰኛል። የመዓዛዋ ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እሷ መጡ። ወደ እሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7 ቀንም በተፈጸመ ጊዜ በፍቅር ወደ የቤታቸው ገቡ። ኢያቄምና ሐና ልጃቸው ማርያምን ሲያሳድጉና ስለ ልጃቸው ለሳቸው ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎችም ምጽዋትን እየሰጡ በጎ ሥራ መስራትን አበዙ። ልጃቸውን ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብፅዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔርን ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳለን አስባለችው። ኢያቄምም ይህንን ነገር ከሚስቱ ሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውን፣ ባልንጀሮቻቸውን፣ ዘመዶቻቸውን ሁሉ ጠሩ። ልጃቸውንም ይዘው ሄደው ወደ ቤተ መቅደስ አገቧት። ካህናት በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና የሚስቱን ሐና ልጃቸውን ማርያምን አመሰገኗቸው። በአንብሮተ እድ ፈጽሞ ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሎላቸዋልና ቸር በምትሆን በዚች ልጅ ደስ አሰኝቷቸዋልና። እመቤታችንም ለእግዚአብሔር እናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘውም በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧት። ልመናዋ ክብሯ ለዘላለም በሁላችን ይደርብን። ከዚህ በመቀጠል ስለ እናታችን ቅድስት በዓታ ለማርያም ታሪኳን እንዲህ እናሰማለን። እመቤታችን በ5485 ዓመተ ዓለም ከአባቷ ከኢያቄም ከእናቷ ከሐና እምሊባኖስ ትወፅእ መርዓት ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሠረት ነሐሴ 7 ቀን ተጸነሰች። ሊባኖስ በምትባል አውራጃ በብፅዓት ተወለደች። በጾም በጸሎት በአስተብቆት የተገኘች ናት። ንጽሕት በመሆኗም ማኅደረ እግዚአብሔር ሆናለች። ከዚህ በኋላ እመቤታችን መዋዕለ ጥብ እስክታደርስ ድረስ በአባት በእናቷ ቤት 3 ዓመት ተቀመጠች። ኢያቄምና ሐናም ልጃቸውን ሲያሳድጉና ስላደረገላቸውም ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መሥራትን አበዙ። ልጃቸውንም ድንግል ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር
ብፅዓት አድርገን እንስጥ። ልጃችን ቤተ እግዚአብሔር ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄምም ይህንን ነገር ከሚስቱ በሰማ ጊዜ ደስ አለው። ነቢየ እግዚአብሔር ዳዊት ልጄ ሆይ ስሚ፣ እይ፣ ጆሮሽንም አዘንብዪ፣ ወገንሽንም የአባትሽንም ቤት እርሺ። ንጉሥ ክርስቶስ ውበትሽን ንጽሐ ባሕሪሽን ወዷልና። ይህን ብሎ እንደተናገረ ለወላጆቿ የብፅዕት ልጅ ሆነችው ድንግል ማርያም ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ከእናትና ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመቷ ወደ ቤተ መቅደስ ኦሪት ገብታለች። በዓታ ለማርያም ማለትም የድንግል ማርያም ወደ ቤተ መቅደስ መግባት ማለት ነው። ከዚህ በኋላ በ3 ዓመት አበ እመ እያለች ታጫውት ነበር። እነርሱም ከእንግዲህ ወዲህማ ስዕለት መብላት ይሆንብን የለምን? ወስደን እንስጥ ብለው ይዘዋት ወደ ቤተ መቅደስ ሲሄዱ ዘካርያስም ሕዝቡን ሰብስቦ ጉባኤ አድርጎ ሲያስተምር ቆያቸው። ከዚያም ደርሰው እነሆ ተቀበሉን አሏቸው። እነርሱም እንቀበላለን ብለው ቢያዩዋት ከፀሐይ 7 እጅ የምታበራ ዕንቁ ባሕር መስላ ታየቻቸው። እነርሱም እኛ ይህችን የመሰለች ፍጡር ምን እናደርጋታለን? ምን እናበላታለን? ምን እንጋርድላታለን? ብለው ሲጨነቁ ከዚህም መካከል እመቤታችንን እግዝእትነ ማርያም መንፈሳዊ ረሃብ ተነስቶባት ምርር ብላ ለቀሰች። ያን ጊዜ መልአኩ ሩፋኤል በመሶበ ወርቅ ህብስት ሰማያዊ በብርሃን ጽዋ ስቴ ሕይወት ይዞ ረቦ ታያቸው። ሕዝቡም ዘካርያስን አባታችን ይህ የወረደው ክብር ላንተ እንደሆነ ተነስተ ታጥቀህ እጅ ነስተ ሰግደ ተቀበላሉት። ዘካርያስም እሺ ብሎ እጅ ነስቶ ሰግዶ እቀበላለሁ ብሎ ሲያይ ወደ ሰማይ ራቀው መጠቀው። ከሕዝቡም እያንዳንዱ እየተነሱ እንቀበላለን ብለው ቢያዩ ወደ ሰማይ ራቃቸው መጠቃቸው። ከዚህ በኋላ ዘካርያስ ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር እንደሆነ ሕፃኒቱን ይዘሽ ወደዚያ ፈቀቅ ብለሽ ተቀመጭ አላት። እርሷም ሕፃኒቱን ይዛ ወደዚያ ፈቀቅ ብላ ተቀመጠች። መልአኩም ከራሳቸው ላይ ረቦ አልወርድም አለ። ሁለተኛም ዘካርያስ ሐናን ጠርቶ አምላከ እስራኤል የሚያደርገውን ነገር የሚያውቅ የለም፣ ሕፃኒቱን ከዚያ ትተሽ አንቺ ወዲህ ነይ አላት። እርሷም እሺ ብላ ሕፃኒቱን እዚያው ትታ ወደ እነሱ ሄደች። ያን ጊዜ መልአኩ ሩፋኤል ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ህብስቱን አበልቷት ወይኑን አጠጥቷት እመቤቴ ሆይ መንገድ ባስመታውሽ ማሬ ብሎ የብርሃን መሶብ የብርሃን ጽዋ ይዞ ወደ ሰማይ አረገ። ሕዝቡም የምግቧን ነገር ከተያዘ ከሰው ጋር ምን ያጋፋታል? ቦታዋ ከቤተ መቅደስ ይሁን እንጂ ብለው ዙፋኑን ዘርግተው ምንጣፏን አንጥፈው ግራና ቀኝ መጋረጃውን አድርገው ከቤተ መቅደስ አኖሯት። እመቤታችን እግዝእትነ ማርያም ህብስት ሰማያዊ እየተመገበች ስቴ ሕይወት እየጠጣች ከመላእክት ጋር እየተጫወተች 12 ዓመት ከቤተ መቅደስ ተቀመጠች። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች ትበላው የነበረ ህብስት ሰማያዊ ትጠጣው የነበረ ስቴ ሕይወት የተገኘ ቢሉ በገበሬ እጅ አልተዘራ፣ በቤተሰብ እጅ አልተሰራ፣ በእግዚአብሔር እጅ የተፈጠረ ያማረ የተመረጠ ነው እንጂ። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች አይሁድ ተሰባስበው መከሩ። ምክሩስ እንዴት ነው ቢሉ ቀድሞ ሳሚን አስሙቶ የተነሳ ዕለት የነገረንን ነገር እረሳችሁት? ሰማይ ምድርን እመቅ አየርን የፈጠረ አምላክን ትወልዳለች ብሎ ነግሮን አልነበረምን? የኢያቄምና የሐና ልጅ እኮ እስከ መቼ ድረስ ባሮች አድርጋ ትገዛናለች? ያ አምላክ የሚባለውን ሳትወልደው ይህን ጊዜ ገድላችሁ ወደ ውሃ ጣሏት ብለው ሰደዷቸው።
እነርሱም እንገላለን ብለው ቢሄዱ ቤተ መቅደሱ 4 ማዕዘን ሆኖ ሳለ መላእክትም ሰይፋቸውን ይዘው መዘው ረበው ታዩአቸው። እነርሱም እርሷንስ እሳት ፈጃት ብለው ተመልሰው ወደ ቤታቸው ሄዱ። በማግስቱ አይሁድ ከቤተ መቅደስ ቢደርሱ እመቤታችን እግዝእትነ ማርያምን በደህና አገኟት። ተመልሰው ሄደው እነዚያ የላኳቸውን ሰዎች ጠርተው ምነው ገድላችሁ ከውሃ ጣሏት ብለናችሁ አልነበረምን? ምነው ትታችኋት መጣችሁ? አሁንም ሄዳችሁ ግደሉና ከውሃ ጣሏት ብለው ቢሰዷቸው እነርሱም እንገላለን ብለው ቢሄዱ መንገዳቸው ዱር ገደል ባህር ሆኖ ቆያቸው። ተመልሰው ሄደው ቢነግሯቸው ይህን ሁሉ የምትጫወትብን በአስማቱ አይደለምን? የእሷን አስማት የሚያጠፋ አስማተኛ እንፈልግ እንጂ ብለው የራሳቸው ቢበተኑ መጥቁል የሚባል አስማተኛ በምትሃት መጫኛ የሚያቆም አገኙ። ከዚያም ደርሰው በሐናና በኢያቄም በእኛ መካከል ትፍረድብን ትፍረድልን ብለን መጥተናል። እነርሱ ጌቶች እኛን ባሮች አድርገው ሊቀሩ ሥራ ይሰራሉ አሉት። ከነሳቸው የበለጠች ልጃቸው አስማተኛ መቅደሳችን እሳት መንገዳችን ዱር ገደል ባህር እያደረገች አስቸግራናለችና እሷን ታጠፋልን ብለን መጥተናል አሉት። እርሱም ይህንን ምን ይቸግረኛል? እግዚአብሔርን ቅሉ አዘዋለሁና ና ብለው ይመጣል፣ ሂድ ብለው ይሄዳል። ዋጋዬንማ ከሰጣችሁኝ እሺ እርሷንስ አጠፋላችኋለሁ አላቸው። እነርሱም እርሷንማ ታጠፋልን፣ ዋጋህን እንካ ተቀበለን ብለው 30 ምዝምዝ ወርቅ፣ 30 ብር፣ 40 በግ፣ 7 ፈረስ፣ 60 ጊደር አድርገው ሰጡት። መጥቁሉም ቤተ መዛግብቱን ከፍቶ እገባለሁ ብሎ መለስ ብሎ ቢያየው ብሩ ወርቁ ዝጎ አፈር በልቶት አፈር ዱቄት ሆኖ አልባሳቱም ብል በልቶት አገኘው። እርሱም የኢያቄምና የሐና ልጅ ሳልቀድማት ቀደመች ብሎ እጁን ጸፋ። ደቂቀ እስራኤልን ጠርቶ አንዳንዱን እያነሳ ያሳያቸው ነበር። እነርሱም እኛማ አላልንህምን? አንተ ነህ እንጂ እግዚአብሔርንም ቅሉ እኔ ያዘዋለሁና ና ብለው ይመጣል፣ ሂድ ብለው ይሄዳል አልከን እንጂ ወይንስ እርሷን ታላጠፋህልን? ወይንስ የገንዘባችን ነገር እንዴት ታደርግልናለህ? ብለው ጠየቁት። እርሱም ቆዩ፣ የእርሷንስ ነገር አሁን በመንፈቀ ሌሊት አሳያችኋለሁ ብሎ ይልቁንስ ከሰዎቻችሁ ጎበዙን መርጣችሁ 370 ሰው ስደዱልኝ አላቸው። እነርሱም ሰደዱለት። እርሱም ከነዚያ ከሰደዱለት ወንዝ ወርዶ አንዱን አርዶ ሰውቶ 370 አጋንንትን ስቦ አውጥቶ ጠየቀ። ይህስ እንዴት ነው ቢሉ የኢያቄምና የሐና ልጅ ይህን ያህል ገንዘብ አጠፋችብኝ፣ አሁንስ የገንዘቤን ነገር እንዴት ታደርጉልኛላችሁ? እርዱኝ እንጂ አላቸው። አጋንንትም የማይሰሩትን እንሰራለን የማያደርጉትን እናደርጋለን ማለት ልማዳቸው ነውና፣ ይህንንማ ምን ይቸግረናል? ሰማይን አውርዱ ብትለን እናወርድልሃለን፣ ምድርን ጠቅልሉ ብትለን እንጠቀልልልሃለን። ይህንንማ ምን ይቸግረናል? እሺ እንረዳሃለን አሉት። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእናታችን የድንግል ማርያምን መልክአ ኤዶም የምስጋና የልመና ጸሎት እናሰማለን። እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እመቤቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ። የእኔን የአገልጋይሽን ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ ኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጭኝ። እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩም ሰላም ልሻለሁ። ድንግል እመቤቴ ሆይ
ርግቤ ርግቤ እያለ የሚያመሰግንሽ የጥበበኛው ሰለሞን ርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግቢኝ። ከብዙ በጎ በጎ ሥራዎች አንዱ መስጠት ነውና። እመቤቴ ማርያም ሆይ ኃጥአን ለጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው እኮን። ድንግል እመቤቴ ሆይ ስለዚህ ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ። ሐዘኔም ጭንቀቴም አንቺ ታውቂዋለሽና። እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታት ወገን ቢሆን ከቶ እንዳንቺ የምወደው ማንም የለም። ድንግል እመቤቴ ሆይ አንቺን መጠጊያ ስላደረገው በአንቺ ከመታመን በቀር ሥራዬ ኃጢአት ብቻ ሆኗልና ለእርዳታሽ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በምሄድበት ጎዳና በማድርበት ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግብ ይነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳሉና። እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበት በዚያ ቸርነትሽ ጠባቂ ሆነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ ባንድ ዘርዝሪ። እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደፍ በማየ ንስሐ ንጹሕ ማኃጢአት ታደርጊ ዘንድ በረድኤት ወደ እኔ ቅረቢ። እያንዳንዳቸውን በሥላሴ ስም ባርኪን። ድንግል እመቤቴ ሆይ እንደኔ ያሉትን ኃጥአኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራስ ወርቅ አንቺ ነሽ እኮን። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበ ቢስ ግን በከንቱ ይጠላሻል። ዳሩ ግን በመከረው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጣረባት የቅዱስ ቁርባንን አዝመራ ያፈራሽ ገርሃይት ሆይ ከትጉሃን መላእክት ጋራ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም እኮ የወደዳትን መልሳ ታጠፋዋለች። በወጥመዷን ማስገብታ ብዙውን ሕዝብ በመርዟ እንደገደለች ይህን ሥራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣጥሰሽ ጣይልኝ። እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙት የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ኦ ወዮ ትይኝ ይሆን? ኦ ወዮ ትንቂኝ ይሆን? እንግዲህ የልቤን ሐዘን ለማን ነግረው ይሆን? እመቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ በየዘመኑ በየዕለቱም ሁሉ ማሪኝ፣ ይቅር በይኝ። አንቺ ከማርሽኝ ይቅር ካልሽኝ ማን ነው እሱ የሚፈርድብኝ? በሥጋና በነፍስ የሚፈርድ ልጅሽ ነውና። እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጭ ዘንድ ማልድሻለሁ። ድንግል እመቤቴ ሆይ የሥጋና የነፍስን ችግር ሁሉ ከኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ ይገኝ ዘንድ እኔ በደለኛው አገልጋይሽ እማልድሻለሁ። እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከታተል
እኔ ኃጥኡ ጎስቋላው አገልጋይሽ አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀል ይቅር ማለት ልማድሽ ነውና ይቅር በይኝ። መሐሪ እናት ሆይ አረጋጊኝ እንጂ አትተይኝ። እመቤቴ ማርያም ሆይ በመሴሰንና የዝሙት ሥራ በመስራት በሐሰት በመናገር አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላዔ ሰብእ በጥርኝ ውኃ ገነት ለመግባት በቅቷልና። ሩኅሩኅ እመቤቴ ሆይ አደፍ ጉድፍ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላል። ድንግል እመቤቴ ሆይ ሁልጊዜ በጎ ነገርን አድርጊልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜ ታገሽኝ። እናንተ ወደዚህ ዓለም እያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷ ጥላ ስር የተጠለለ ዘማዊ ወይም ሴሰኛም ቢሆን ፍጹም ድንግል ይሆናልና። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ ልዩ ልዩ ተአምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ እኔ ከርታታውን አውታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩኅሩኅ እናት ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ ብዙ የሆነ ተአምራትሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዝነቢያው ድንኳን ነሽ። እኔም ንስሐ ሳልገባ እንዳልሞት ዕድሜ ትጨምርልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ። እመቤቴ ማርያም ሆይ ከሐዘን የምታረጋጊኝ፣ እርጅናዬን በወጣትነት የምትለውጭኝ፣ ዘመን የማይቆጠርለት ሕፃን በማኅፀንሽ አደረኮን። ተስፋ ለቆረጡት ተስፋቸው ነሽና ጸሎትንና ዕጣንን እንዲሁም ቅዱስ ቁርባንን በማቅረብ ጊዜ እኔ አገልጋይሽን ለማጽናናት በዚህ ቦታ ተገኝ። እመቤቴ ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችን ብልህና ትጉ ያደርጋል። ድንግል እመቤቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘን የታረጋጊ ዘንድ ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ እንቁ ስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረገው። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቶ ነሽ እኮን። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማያት ነሽ። የፍቅርሽ ጤና መዓዛ እንደ ነጭ ዕጣን መዓዛ ሸተተኝ። በፍቅርሽ ወይን ጣዕምም ልቦና ይደሰታል። እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ፣ መድኃኒታቸው የሆንሽ አንቺንም መልካም ፍሬ አፈሩ። ድንግል እመቤቴ ሆይ ለደካማው የመጠጊያ ተራራ ነሽና ጻድቅስ በጎ ሥራው ይድናል። እንደኔ ያለው ኃጥእ ግን መሸሻው መጠጊያው ካንቺ በቀር ወዴት ነው? እመቤቴ ማርያም ሆይ መጽሐፍት እንደተናገሩት ወይም እንደሚያስረዱት የእግዚአብሔርን ሥራ ራእይ ለሚመስለው ስነ መልክሽ ሰላም እላለሁ። ድንግል እመቤቴ ሆይ የሳሙኤል የሽቱ ሙዳይ አንቺ ነሽ። የሚወዱሽ የሚያከብሩሽ ሁሉ በረከትን ያገኙ፣ የሚጥሉሽ የሚመቀኙሽ ግን ፈጥነው ይጥፉ። የአብ ሙሽራው ማርያም ሆይ ላንቺ ሰላምታ ይገባል። የወልድ እናቱ ማርያም ሆይ ሰላምታ ላንቺ ይገባል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ሆይ ሰላምታ ላንቺ ይገባል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁ።
ቸርነትሽን አታርቂብኝ። አሁንም በመዓልትና በሌሊት ጠብቂኝ፣ ከመከራ ሥጋ ከመከራ ነፍስ ሰውሪኝ። አሜን። ኅዳር 3 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 3 በዚች ቀን ከቆሮንጦስ ሀገር ቅዱስ አባ ኪርያቆስ አረፈ። የዚህ አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንን ትምህርትና የቀናች ሃይማኖትን አስተማሩት። ከዚህ በኋላ የቆሮንጦስ ሀገር ኤጲስቆጶስ ወደሆነ አባ ጴጥሮስ አቀረቡት። እርሱም በላዩ ጸልዮ አናጉስጢስነትን ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህ በኋላ ዘወትር መጻሕፍትን የሚያነብ የቃላቸውን ትርጓሜ የሚመረምር የቤተ ክርስቲያንን ሥርዓቷን ሕጓን የሚያጸና ሆነ። በትምህርቱና በእውቀቱም ከብዙዎች ከፍ ከፍ አለ። ኤጲስቆጶሱ መጻሕፍትን ማንበብ እንዳያቋርጥ ያዘው ነበር። እርሱም በሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶሱ በቤቱ ያነብለት ነበር። መጻሕፍትን በሚያነብበት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበር። ዕድሜው 18 ዓመት በሆነ ጊዜ ሚስቱን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም። ግን ከገዳማት ወደ አንዱ ሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚህ በኋላ ዘወትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስናን ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌም ኤጲስቆጶስ አባ ቄርሎስ ጋር ተገናኝቶ ስለ ምንኩስና ሐሳቡን ነገረው። እርሱም በጎ ሥራን ወድሃል አለው። ታላቅ አባትም እንደሚሆን በእርሱም ብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተናገረለት። ከዚህ በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስ ላከው። እነርሱም በደስታ ተቀብሎ የምንኩስና ልብስ አለበሰው። የምንኩስና ሥርዓት ያስተምረው ዘንድ የሰይጣን ተንኮል ያስረዳው ዘንድ በዚያ ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህ በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጸምዶ በትዕግስት በትሕትናና በቅንነት ኖረ። እግዚአብሔርም የመፈወስን ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናው ዜና በሁሉ ተሰማ። የኢየሩሳሌም ኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስ ስላቃለለ መቅዶኒዎስ 150 ኤጲስቆጶስ አንድነት ወደሚሰበሰቡበት ወደ ቁስጥንጥንያ በሚሄድ ጊዜ ይህን አባት ኪርያቆስን አባ ቄርሎስ ከእርሱ ጋር ወሰደው። በላያቸው ባደረ መንፈስ ቅዱስም ተከራክረው ከሃዲ መቅዶኒዎስን ረቶት ከምዕመናን ለይተው አሳደዱት። ከዚህ በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከእረፍቱ በኋላ እግዚአብሔር ድንቆች ሆኑ ብዙ ተአምራትን ከሥጋው ገለጠ። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ሥጋው ይኖራል። ካረፈበት ጊዜ ጀምሮ እስከ ዛሬ ሥጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሪዎስና ለአርቃዲዎስ አባታቸው በሆነ በታላቁ ንጉሥ ቴዎዶሲዮስ ዘመን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በዚች ቀን ለኢትዮጵያ ነገሥት ዘርዓ ያዕቆብ ባዕደ ማርያም እስክንድር ሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ አባቱ ስም ገላውዲዮስ የእናቱ ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ሥራ የበለጸጉ። ይህንንም ቅዱስ በቅዱሳን 40ቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደ 1 ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከእርሰ ሐመር ውስጥ ማንም ያየው ሳይኖር እየዳህ ገብቶ 3 ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚህ በኋላ በ3ኛው ቀን ቄሱ ሊያጥን ገባ።
ዕጣንም ሲፈልግ በከርሰ ሐመሩ ውስጥ ሕፃኑን በሕይወት አገኘው። በበታቹ ምንም ጉድፈት አልነበረም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ አላቸው። መጥተውም ወሰዱት። ከዚያን ጊዜ ጀምሮ በጥበብና በእውቀት አደገ። ነገሥታት ገዢ እስካደረጉት ድረስ በቤተ ክርስቲያን ውስጥ በሚሠራው ላይ ሁሉ አሰለጠኑት። እርሱም ለድሆች በፍርዱና በምጽዋቱ አባት ሆናቸው። በገንዘቡ አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾምና በጸሎት በምጽዋቱም በቅዱሳኑም የጸሎት እርዳታ በወዲያም በወዲህም ሀገሮችን የሚያጠፉ ጠላቶችንና አመፀኞችም ጠፉ። ጠላቶችም ሁሉ ለነገሥታቱ ተገዙና ግብርን ገበሩ። የዚህ ቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውኃ ሳይጠመቅና ሳይጠጣ አይመገብም። ገንዘቡን ሁሉ በምጽዋትም ጨረሰ። እግዚአብሔርም በጎ ሥራውን ባየ ጊዜ እንዲፈተን ፈቀደለት። እንዲገድለውም በንጉሡ ዘንድ በሐሰት ነገር ወነጀሉት። ንጉሡ ግን እጅግ ስለሚወደው ራራለት። በነገራቸው በዘበዙትና ባስጨነቁትም ጊዜ ከጭንቀት የተነሳ ወደ ሩቅ ሀገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤል የሚራዳው ሆነ። ሰማያዊ ህብስት የወይን ጽዋ ያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስ ሥጋው ደሙን አምጥቶ ይመግበዋል። ከዚህ በኋላ እሊያ ነገረ ሰሪዎች ይገድሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ላይ ተነስቶ ሄደ። ሥጋውንም ሲያጥኑ 3 መላእክትን አገኛቸው። እርሱም እንዳልዋሸ በሕያው እግዚአብሔር ስም እየማለ ይህን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱ አሉ። ንጉሡም ይህን በሰማ ጊዜ አዘነ፣ ተጸጸተም። በጎ ሥራውንም ሁሉ አሰበ። እሊያን ሐሰተኞችም ረገማቸው፣ በሞት ቀጣቸውም። ቅዱስ አምደ ሚካኤልን በአባቶቹ መቃብር አክብረው እንዲቀብሩ ታዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩ አዋጅ አሳወጀ። መታሰቢያውንም አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህ በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የበዕደ ማርያምን ቃል ኪዳን ሰምቶ ከዚያ አፍልሰው ወደ አትሮንስ ማርያም እንዲወስዱት በዚያ ነገሥታት መቃብር እንዲቀብሩ ታዘዘ። ለእግዚአብሔር ምስጋና ይሁን፣ እኛን በቅዱሳን ጸሎት ይማረን፣ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብህ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ ወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበት ጉባኤ ቦታ ባርኩ። ይህን መጽሐፍ አዘጋጅቶ ብራና ደምጦ ያጻፈውን የጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ይማረን። የተከበራችሁ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቪዲዮዎችን ላይክ በማድረግ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በማስፈር መንፈሳዊ ድጋፋችሁ አይለይ እንላለን። ምክንያቱም ይህን ስንሰራ ብዙ ነገር መስዋዕት አድርገን ነውና ለብዙዎች ሕዝበ ክርስቲያንም እንዲደርስ በተቻላችሁ መጠን እንድታጋሩ በእግዚአብሔር ስም እጠይቃለሁ።